ይኸውልሽ ይገባኛል፣ የትዳር ትልቁ ፍሬ ልጅ መውለድ ነው። ግን ደግሞ ግዴታ አይደለም፣ ልጅ ሳንወልድም መኖር እንችላለን። ስለዚህ አትጨነቂብኝ እሺ? ምክንያቱን የስለንኩ ግን በጣም ይደብረኛል። እናቴ አውቃለሁ ብዙ ነገር ያሳስብሻል። ሰውም ስለኛ ትዳር ብዙ ነገር ያወራል። ያ ማለት ግን የእነሱ ኖረ እየሰማሽ አንቺ እንድትጨነቅብኝ አልፈልግም። ይኸውልሽ እኔ በአንቺ ከምታስቢ በላይ ደስተኛ ነኝ። በእኔ ደስተኛ እንደሆንኩ ካውቃለሁ፣ ግን ከዚህ በላይ ደስታ ብሰጥ ደስ ይለኛል። ይኸውልሽ እናቴ የአንቺ ከኔ ጋር መኖር ለእኔ በጣም ትልቁ ደስታ ነው። ከዚህ በላይ እንድደሰት ከፈለግሽ ደግሞ አንድ ነገር አድርግልኝ። ምን ላድርግልህ? ምንም በለኝ፣ ሁሉንም አደርግልሃለሁ። ይሄ ሰው ምን ይለኛል ናሁምን አላስደሰትኩትም ምናምን እያልሽ የምትጨናነቂው ነገር አቁም። በቃ እንደ በፊታችን ደስተኛ ሆነን እየሳቅን እንኖር። እሺ እሞክራለሁ። አንቺም ለእኔ እኔም ለአንቺ እስካለው ድረስ አንዳችን ለአንዳችን በቂ ነን። እሺ በጣም ነው የምወድህ። እንዳንተ አይነት ባል እኮ በህይወት ውስጥ ለተወሰኑ ሴቶች ብቻ ነው የታደሉት። እንደዚህ እያልሽ አታሞጋግሽ። በደስታ ደግሞ ክንፍ አውጥቼ በር ላይ እንዳልሄድ እናቴ። አሁን እችን ጥጥት አድርጊልኝ እና ወይስ ይህ የምትወጁን ዳቦ? ናሆሜ በጣም ተጨናንቆ ነው ያለው። ናሆሜ ምን አጨናነቀው? ምን ሆኖ ነው? ምሩ ባለፈው የታገተችው አሁንም ከአይምሮዋ ላይ ያለቀቃትም። ጭንቀቱ እያቃጨለባት ነው። ስለዚህ ምግብም ምንም መውሰድ አልቻለችም። ለዛም ነው ናሆሜ የተጨናነቀው። ናሆሜ ምን ተፈጠረ? ምን ሆነሽ ነው ምሩዬ የተጨነቅሽው? እኔ እኮ አንቺ ፈካ ተደስተሽ ሳይሽ በጣም ነው የምረካው ይላታል። እና ናሆሜ በጣም ራሱን አጨናንቋል ማለት ነው። ምሩም ምግብ እየወሰድሽ አይደለም፣ ምን ይሻልሻል? ምን ላድርግልሽ? ይላታል። ምሩ ባለፈው የታገተች ጊዜ ከህፃኗ ጋር ስለታገተች በጣም ሀሳብ ላይ ናት። አሁንም ማለት ነው መልሰው ያግቱኛል የሚል ሀሳብ በልቦናዋ እያሰበች ነው። እና ናሆሜ ደግሞ እኔ ከጎንሽ ነኝ፣ በቃ ከበፊቱ በበለጠ በቅርበት እከታተልሻለሁ፣ ምንም አትጨነቂ፣ እኔ ከጎንሽ ነኝ፣ እኔ እስካለሁ ድረስ ምንም የሚያጨናንቅሽ ነገር የለም ይላታል። ሰላም ሰላም! ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት በዓለም ዳርቻ በሀገርም ውስጥ በሀገርም ውጭ ያላችሁ ውድ ቤተሰቦቼ ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ብዝት ይበልልኝ ውዶቼ። የጽናት ድራማ አስተማሪና አጓጊ እየሆነ ነው የመጣው። በጣም ተወዳጅና አስተማሪ ነው ጽናት ድራማ። ምሩ በጣም ተጨንቃለች። ባለፈው እንዳየነው ታግታ ነበር። ታግታ ብዙ ፈተናዎችን አሳልፋለች። የምሩ ፈተናዎች በጣም የበዙ ናቸው እና በዛ ምክንያት በአሁንም ጭንቀቷ አልለቀቃትም። እንደዛው እየተጨናነቀች ነው ያለችው። ምሩዬ ምግብም ሆነ መተኛት አልቻለችም። እየተጨነኩ ነው ብላለች። ናሆሜ ደግሞ የእሷን ጭንቀት ሲያይ እንደዛ ሁና ሲያይ በጣም ከመጠን በላይ ተጨናንቋል። እዚህ ጋር የሚያሳየን አንድ የሚወደው ሰው ምን ያክል ለዛ ለሚወደው ሰው እንደሚጨነቅ ያሳየናል ማለት ነው። እና ናሆሜ በጣም ተጨናንቆ ነው ያለው። ምን ሆኖ ነው የተጨናነቀው እንደዚህ? ባለፈው ስትታገት ምሩ የደረሰባት ስቃይና ሰቆቃ ያ ነገሮች አሁንም ከአይምሮዋ ላይ አልተፋቁም። ህፃኗ አብራት ስለታገተች የህፃኗ ነገር በጎን ያሳስባታል ማለት ነው። ከዛ ናሆሜ ለህፃኗ አትሰቢ፣ አንቺ ብቻ ደህና ሁኚ ይላታል። ናሆሜ ጁስ ገዝቶ ያመጣና ምሩዬ እባክሽን ይችን ውሰጅልኝ ይላታል። ምንም እኮ አልቀመሽም፣ ጧትም ምሳም ምንም አልቀመሽም እና ይችን ጁስ እንኳ ውሰጅልኝ ይላታል ማለት ነው። ከዛ እንደዛ ሲላት ምሩዬ ናሆሜ እኔ ምንም መውሰድ አልችልም ትለዋለች። እንደዛ ስትለው በጣም ይደነግጣል። ለምን አትወስጅም ሲላት እኔ ከጉሮሮዬ ምንም አይወርድም፣ እዚህ ላይ የሆነ ነገር ዘግቶኝ ይዞኛል ትለዋለች። ምሩዬ እኔ እኮ ከጎንሽ ነኝ፣ ምንም እንዳትፈሪ፣
ከበፊቱ በጣም በቅርበት እከታተልሻለሁ፣ ከጎንሽ ነኝና ምንም እንዳትፈሪ አትጨነቂ ይላታል። ከዛ እንዴት አልጨነቅም፣ እንዴት ነው የማልጨነቀው ትለዋለች። እንደዛ ስትለው ናሆሜ ምንም የሚያስጨንቅሽ ነገር የለም፣ ህፃኗ ያለችበትን ነገር ሳስበው በጣም ይከብደኛል ትለዋለች። እኔ በጣም ተጨንቄያለሁ፣ እሷ ደግሞ ከዚህ በላይ ትጨነቃለች ብዬ ነው የማስበው ትለዋለች። ህፃኗ ከእናቷ ጋር ናት፣ እናቷ በሚገባ ትንከባከባታለች። ስለዚህ አንቺ ለራስሽ እሰቢ ይላታል። እንዴት ነው የማላስበው? እኔ ጋ ታግታ በዛች በልጅ እድሜ እኔ ጋ ታግታ ቆይታ እንዴት አላስብም ትለዋለች። እና ምንም የሚያሳስብሽ ነገር የለም፣ የኔና ያንቺ ፍቅር ከዚህ በላይ ሊጨምር ይገባል። ልጅም ኖረኝ አልኖረኝም ይሄ ያንቺንና የኔን ፍቅር የሚያግተው ነገር የሚቀንሰው ነገር አንድም ነገር የለም ይላል ናሆሜ ማለት ነው። ምሩዬ አይ እኔ መስጠት ያለብኝን ነገር እየሰጠሁ አይደለም፣ ስለዚህ መሆን ያለበት ነገር እየሆነ አይደለም ትለዋለች ማለት ነው። ናሆሜ ደግሞ ልጅ ስላልሰጠሽኝ ፍቅር አይኖርም ማለት አይቻልም። የትዳር መሰረቱ በነገራችን ላይ የትዳር መሰረቱ አድማቂው ልጅ ነው፣ በሁላችንም ላይ ማለት ነው። ውድ ቤተሰቦች ትዳር የሚደምቀው በልጅ ነው። ልጅ ካልመጣ አይደምቅም ትዳር ማለት ነው። በማንኛችንም ቤታችን ውስጥ ልጅ ከሌለ ትዳር አይደምቅም። ስለዚህ ምሩዬም ያ ነገር በሀሳቧ በጣም ጎርቷታል፣ ልጅ ባለማግኘቷ ማለት ነው። እና አሁን እያሰበች ያለችው ልጅ ስላላገኘው ናሆሜ ከኔ ጋር አይቀጥልም ወይም እሱን እንደ አድርጌ ማስቀመጥ አልችልም እያለች ነው እያሰበች ያለችው ማለት ነው። እና ናሆሜ ደግሞ ልጅ ስላልተወለደ የኔና አንቺ ፍቅር የሚቀር አይደለም ይቀጥላል ይላታል። ይቀጥላል ሲላት ምሩዬም እኔ መስጠት ያለብኝን ነገር እየሰጠሁ አይደለም፣ አንተንም እያስቸገርኩህና ወደኋላ እያስቀረሁ ነው ትለዋለች። ናሆሜ ደግሞ ምንም እኔ የሚቀርብኝ ነገር አንዲትም ነገር የለም ይላታል። ለእኔ የሚቀርብኝ አንዲትም ነገር የለም፣ አሁን ይችን ጁስ ጠጭልኝ፣ እኔ ካሁን በኋላ ከአንቺ ከበፊቱ በበለጠ ፍቅራችን ደምቆና አብቦ እንዳይ እፈልጋለሁ። እኔ አንቺ ተደስተሽ ሳይሽ በጣም ነው ውስጤ የሚረካው። እንደዚህ ደግሞ ደብሮሽና አይምሮሽን እያጨናነቅሽ ሳይሽ ደግሞ በጣም አስባለሁኝ እና አንቺ እንድትጨናነቂ አልፈልግም ይላታል። ምሩዬም እሺ ትለዋለች። እሺ ትለውና በይ ይችን ጁስ የኔ ፍቅር ይችን ጁስ ጠጭልኝ ይላታል። ከዛ ትቀበለውና በደስታ ትደሰታለች። ምሩዬ በጣም ያጨናነቃት ልጅ ያለመውለዷ ነገር አጨናንቋታል። እና ውድ ቤተሰቦቼ ምሩ በጣም ምስኪንና ምርጥ ልጅ ናት። ከዛ የምሩ የናሆሜ አባት ኢሌኒን ያገኟታል። መንገድ ላይ እየሄዱ ኢሌኒን ያገኟትና ሰላም ሲሏት ዝም ትላቸዋለች። ኢሌኒ ማለት ነው። የናሆሜ አባት ምን ነው ዝም አልሽኝ? ምን ተፈጥሮ ነው? ምን ሆነሽ ነው? ይሏታል። አይ ጋሽ ምንም አልሆንኩም ትላቸዋለች። አይ የሆንሽው ነገር አለ፣ ፊትሽ እኮ ይለያል ይሏታል። አይ ጋሽ ምንም አልሆንኩም ስትላቸው የሆንሽውማ ነገር አለ እንዴ ልጄ ከኔ ህይወት በላይ በልጄ መጎዳቴን አላቅ ብለው ነው ልጄ ታግታ ትላቸዋለች። ይህ ምን መታገት ነው የምታወሪው? ምንድን ነው የምታወሪው? ማን የታገተው ይላሉ። የምሩን መታገት አልሰሙም ማለት ነው ትላቸዋለች። ምን ማለት ነው? ምንድን ነው የምታወሪኝ ይሏታል። አይ ጋሽ ልጄ እና ምሩ ታግተው ስንት ችግር ላይ ደርሰን ምናምን ትላቸዋለች። እንደዚያ ስትላቸው ኢሌኒ ምን እያወራሽ ነው? ምን እንደምታወሪ እኮ አላወቅኩም ይሏታል። አይ ጋሼ የምሩ መታገት አላወቁም ማለት ነው? አሁንም ደጋግማ ማለት ነው። እኔ ምንም የማውቀው ነገር የለኝም
ይሏታል የናሆሚ አባት ማለት ነው። ከዛ እሷ ደግሞ እኔ ልጄ ታግታ ራሴን አጨናንቄ ነው ያለሁት። ናሆሚ ደግሞ እኔ ለልጄ ነው የምኖረው፣ ለእኔና ለልጄ ቤተሰቦቼ መሆን አያቅታቸውም እና ናሆሚ እኛን ልጁ እንደሆነች እንትን ያለ ይመስላል፣ ሁሉን ነገር ለእኔ የተወው ይመስላል ምናምን ትላቸዋለች ለናሆሚ አባት ማለት ነው። የናሆሚ አባት ደግሞ እሌኒን ተከትለዋት ሲሄዱ ጥላቸው ትሄዳለች። የናሆሚ አባት ግራ ገብቷቸው ቁመው ያወራሉ ማለት ነው። ምን ተፈጥሮ ነው? ምንድን ነው እየሆነ ያለው ብለው ስልካቸውን ተኪሳቸው አውጥተው ወደ ናሆሜ ይደውላሉ። ናሆሜ የት ነህ ይሉታል። የት ነህ ሲሉት ቤት ነኝ ይላቸዋል። መጣሁ ይሉታል። ከዛ መጣሁ ሲሉት ምን እየተፈጠረ ነው ያለው? ምንድን ነው? መጣሁ ብለው ይዘጉበትና ቀጥታ እየሮጡ ወደ ቤት ያመራሉ። ጽናት ምን ነው እንደ ጥንብ እንዳየ አሞራ ቤቴን ትዞሪዋለሽ ትላታለች ልጅቷን። ከዛ ዛሬ ነው እንዳያየሽኝ? እኔማ ሁልጊዜም እኮ ዞራለሁ ትላለች። ጽናትም በቃ እኔ በዚህ ሰፈር መልሼ ባገኝሽ የባለፈው ዱላ አላመመሽም ማለት ነው ምናምን ትላትና ጽናትም በጣም ተናዳ እኔ ስንት ሁኜ የገነባሁትን ትዳሬን ልታፈርሽው ነው ማለት ነው ትላታለች። አይ ሁሉን ነገር እኔ ብነግረው ለኪራ አያኖርሽም፣ ካሁን በኋላ አያኖርሽም ትላታለች። ጽናት የፈለገ ቢሆን ኪራዬ አንቺን አያምንም፣ የፈለገ ይመጣል እንጂ የኔን ትዳር ዝም ብለሽ ስታፈርሽው ስንት መጽዋት የከፈልኩለትን ስንት የሆንኩለትን ትዳሬን ስታፈርሽው ዝም ብዬ የማይሽ ይመስልሻል? ትላታለች ተቆጥታ ማለት ነው ጽናት። ዋው ጽናት በጣም እንትን ብላለች። ከዛ እንደዛ እያሉ የናሆሚ አባት እቤት ደረሰና እንዴት ሳትነግረኝ? ምን ተፈጥሮ ነው? ለምንድን ነው ያልነገርከኝ? ይሄ ሁሉ ሲፈጠር ለምን አልነገርከኝም? አለሜ ይሄን ሁሉ ብሰማ ምን ምትልህ ይመስልሃል? ናሆሜ ችግር ሲደርስብህ ለእናትና ለአባትህ አለመናገርህ ስተት ነው፣ በጣም ስተት ነው ይለዋል አባቱ፣ የናሆሚ አባት ማለት ነው። ናሆሜም ይቅርታ አባቴ እንዳትጨናነቁ ብዬ ነው፣ እኔ ሁሉ ነገሬን ለምሩ ነበረ፣ ምሩን መከታተል ነበረ በዛን ሰዓት እንጂ አላሰብኩም እና ይቅርታ አባቴ ይላል ማለት ነው ናሆሚ። እና የናሆሚ አባት ምሩዬን ጥሩልኝ። ውድና የተከበራችሁ ውድ የአገሬ ልጆች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣዩን ክፍል ደግሞ ይዘንላችሁ እንመጣለን። ባይ ባይ።